ቆይ እኔን ለመግደል ልታስብስ? እንዳንተ አይነት አንድ ተራ ወጠጤ እኔን መግደል የሚችል ይመስላል? ሄሎ፣ ምን ነው የተፈጠረ ችግር አለ? የብሌን አሳዳጊ እናት ካሁን ልጄ ይመጣል እንገናኛለን ብላ ቁጭ ብላ ቤት ውስጥ እየጠበቀችው ነው ያለችው። ነገር ግን ዳግም አንድ ስራ ተሰጥቶታል። አንዱን ቢወጣም አሁን ላይም ደግሞ ሰላም ወንድምን መግደል አለብህ፣ እሱን ካላደረክ ግን ከእናት ጋር አላገናኝህም ብሎታል ማለት ነው። ዳግም በአሁን ሰዓት ላይ እኔ የሰው ነፍስ አላጠፋም፣ ነፍሰ ገዳይ አይደለሁም። አሁን ላይ አንተ ፍላሹን ካገኘክ እናትህን ታገኛለህ ብለክ ቃል ገብተህልኝ አልነበር እንዴ ብሎ ሲጠይቀው፣ ነገር ግን አዎ ብዬክ ነበረ። አሁን ላይ የእሱን ነፍስ ማጥፋት ይጠበቅብሃል። በጣም ሰውን ይበድላል፣ ብዙ ክፋትን ይሰራል። የእጁን ደግሞ ማግኘት አለበት። አንተ እንደምታስበው አይደለም። ሰውየው በጣም ከባድ ነው። ስለዚህ ከዚህ ዓለም በሞት መለየት አለበት ብሎ እንግዲህ አዞታል ማለት ነው። ያንን ነገር ደግሞ ዳግም መፈጸም አልቻለም። ዳግም እንግዲህ ያው ቤት ውስጥ ገብቶ ፍላሹን ቢያገኝም ከሱ ቀድሞ ግን የብሌን አሳዳጊ እናት እንዳልሞተች የሰላም ወንድም ወይ ደግሞ የብሌን አጎት ሰምቷል ማለት ነው። ያንን ነገር ከሰማ በኋላ ነው እንግዲህ ከብሌን ራሱን የሰማው። የገዛ እናቴ የወለደችኝ እናቴ ናት ከ10 ዓመት በኋላ አረብ ሀገር ላይ የሞተችው እንጂ አሳዳጊ እናቴ እኮ በህይወት አለች ስትል ሰምቶ ስለነበረ ከዛ በኋላ እንዴት አልገደላትም፣ እንዴት እንደዚህ ሊያደርግ ቻለ የሚለው ጥያቄ ፈጥሮበት ስለነበረ ቀጥታ ከቤት ነበረ የወጣው ማለት ነው። ለሱ ቢደውልለትም መገናኘት አለብን ብሎ ቀጥሮ ስለነበረ ቢሮ ከተገናኙ በኋላ ለምንድን ነው የብሌን አሳዳጊ እናትን ያልገደልከው ብሎ ሲጠይቀው አሳዝናኝ ነው፣ እናም ደግሞ ምንም ነገር ትንፍሽ እንዳትል አስፈራሪቻታለሁ። በልጇ ነው ያስፈራራዋትኝ ማለት ነው። ስለዚህ ምንም ነገር አትናገርም። ሰላም እዚህ ሀገር ላይ እንደሌለች እንዲሁም ደግሞ እንደሞተች አድርገሽ ለልጇ ትነግሪያታለሽ እንጂ ይህንን ነገር የማታደርጊ ከሆነ በልጅሽና በሕይወትሽ ፈርደሻል ብዬ አስፈራሪቻታለሁ። ስለዚህ እመነኝ ምንም ነገር አይፈጠርም ብሎታል ማለት ነው። ምክንያቱም እሱን ገሎ የሰላም ወንድም የሚጓጓለትን ድርጅትና እንዲሁም የሱ የሆነ ነገርን የራሱ ማድረግ ይፈልጋል ማለት ነው። ጊዜው አሁን ነው። አንተን ቀብሬ አንተ የምታደርጋቸውን ወይ ደግሞ አንተ የምታስተዳደራቸውን ሁሉንም ነገር የራሴ አደርጋለሁ፣ ጊዜው አሁን ነው ብሎታል ማለት ነው። የእሱ ቅጥረኛ እንግዲህ አሁን ላይ ለሱ እየተኛ አይደለም። በዛ ላይ ደግሞ ዳግምን ሌላ ነገር ውስጥ አስገብቶታል። እናቴ ናፍቃኛለች፣ እናቴን ከተለየዋት ብዙ ዓመታት ሆኗል። ስለዚህ ከእናቴ ጋር አገናኘኝ፣ ለአንዴ ብቻ ልያት፣ በህይወት መኖሯን እንኳን ቢያንስ ላረጋግጥና ልያት አገናኘኝ ሲል እንግዲህ ሲማጸነው ነበረ። እሱ ደግሞ አሁን ላይ ያንን ስራ ወይ ደግሞ የሰላምን ወንድም ካልገደልክ እናትህን ልታገኝ አትችልም፣ የመጨረሻ ስራ ነው የምሰጥክ ብሎታል ማለት ነው። መጀመሪያ ላይ እንግዲህ ያው ፍለሹን ካመጣክ ነው እናትን ልታገኝ የምትችለው ብሎ ቃል ገብቶለት ነበረ። ነገር ግን ቃሉን አልጠበቀም። እንግዲህ አሁን ላይም ብሌንም አሳዳጊ እናቷ ጋር ሰተት ብላ ሄዳለች። ስትሄድ እንግዲህ ልጄ ላገኝ ነው ከስንት ዓመት በኋላ ልጄ ጠፍቶብኝ ነበረ፣ አሁን ላይ ግን ላገኘው ነው፣ በጣም ደስ ብሎኛል ብላ እንግዲህ ቤቱን አስተካክለው ቡና አፍልተው ሽርግድ ብላ ነጠላዋን ለብሳ እየጠበቀች ነበረ። ነገር ግን ዳግም ልጇ ሊመጣላት አልቻለም። በዛ ላይ ደግሞ እንግዲህ ለብሌን ቃል ገብታላታለች፣ ወንድም ታገኛለሽ፣ አንቺም ልጄ ይመጣል፣ ከዛ በኋላ ልጄን ካገኘው ብዙ የምነግርሽና የማሳይሽ ቦታ አለ ብላ ቃል ገብታላታለች ማለት ነው። እንግዲህ ያው ዳግም መጥፎ ህልም አይቶ ነበረ። የሰላም ወንድም እንግዲህ እናቱን እንደገደለባት ህልም ሲያይ ነበር። ያንን መጥፎ ህልም ካየ በኋላ እንግዲህ ያው የሰላም ወንድም ቅጥረኛ ጋር ደውሎ ነበረ ማለት ነው። እንግዲህ ያው መጀመሪያ ላይ አንተ የምታደርግልኝ ነገር አለ፣ ለማንም እንዳትናገር፣ እናቴን የምታውቃት ከሆነ በዚህ ፎቶ እያፈላለክ አገናኘኝ፣ ስሞትልክ
እንግዲህ አቶ በኃይሉ ቆይቷል ማለት ነው ልጇን ካገተባት። ከዛን ጊዜ ጀምራ እንግዲህ ልታገኘው አልቻለችም። ለብዙ ዓመታት ቢጠፋም ግን በስተመጨረሻ ላይ አገናኝሻለሁኝ የምነግርሽን ነገር ሁሉ አንቺ የምታደርጊ ከሆነ ከልጆች ጋር ትገናኛለሽ፣ የማታደርጊ ከሆነ ግን ቀጥታ አንቺንም ልጅሽንም እገላለሁ ብሎ አስፈራርቷ ስለነበረ ለማንም ትንፍሽ አላለችም። ብሌንም እንግዲህ የገዛ እናቷ የሰው ሀገር ላይ እንዳልሞተች ታውቅ ነበረ። ነገር ግን ያው ልጇን ለማዳን ከሞት ለማዳን ግዴታ ያው ብሌንን መዋሸት ነበረባት ማለት ነው። ዋሽታለች። እንግዲህ ያው የአንድን ሰው ህይወት ለማትረፍ የአንድን ሰው ህይወት የሌላኛውን ሰው ህይወት ደግሞ ያው አደጋ ላይ መጣል ይሆናል። ያንን ነገር ማድረግ ባትፈልግም ነገር ግን ያው ግዴታ አስገድዷት ይህንን ነገር ማድረግ ትችላለች። ነገር ግን ብሌን አሁንም ልቧ ቢጎዳም እናቷ በህይወት መኖሯን ስለምታውቅ የብሌን አሳዳጊ እናት ለጊዜው ያው ጸጸቱ ቢጎዳትም በስተመጨረሻ ላይ እንግዲህ ብዙ ነገሮች የማሳየሽ እና የምነግርሽ ነገር አለ። ብቻ ልጄ አንዴ ወደ ቤት ይመለስ እንጂ አንቺም ወንድም ታገኛለሽ ብላታለች። እንግዲህ አሁን ላይ ብሌን በጣም ደስ ብሏታል። ነገር ግን እናቷ ሞተች ከተባለበት ጊዜ ጀምሮ ልቧ ተጎድቷል። ግን ምንም አማራጭ የላትም። እሷን ለማሳደግ ብላ ነው እንግዲህ ውጭ ሀገር የሄደችው። ነገር ግን ሰላም እቅፏ ስር ነበር ያለችው። ልታስተውል አልቻለችም። እንግዲህ በልጅነቷ ሆኗ እናቷ ስታጫውታት የነበረውን እንግዲህ በትውስታ መልኩ እያየች ነበረ። ስታቅፈኝ እንኳን እናቴ እናቴ ትመስለኛለች፣ ስሜቱን እንጃ ለማወቅ በጣም ነው የሚከብደኝ ብላ ለአሳዳጊ እናቷ ስታወራ ነበረ። በጣም ነው ብሌን የምታሳዝነው። ብሌን ተብላ ደግሞ የብሌን ቦታ ተክታ የመጣችው የሰላም ልጅ የተባለችው አሁን ላይም እንግዲህ ተንኮሏን ቀጥላለች ማለት ነው። ሰላምና እንግዲህ አዲሷ ብሌን የሰላም ልጅ የተባለችው ተያይዘው እንግዲህ ከቤት ወጥተዋል። ታዲያ አሁን ላይ ዳግምና የሰላም ወንድም ተገናኝተው እያወሩ ባሉበት ሰዓት ላይ እኔ አንተን መግደል አልፈልግም፣ ነገር ግን ከልጅነቴ ጀምረ በጣም አሰቃይተኛል፣ ከእናቴ ለይተኛል። እኔ አሁንም አንድ ነገር ብቻ ነው ካንተ የምፈልገው፣ እናቴን ብቻ ነው። ከእናቴ ጋር አገናኘኝ። እኔ ነፍሰ ገዳይ አይደለሁም። አንተን መግደል አያቅተኝም። ነገር ግን ከገደልኩክ እኔ ነፍሰ ገዳይ ነው የምሆነው። እስር ቤትም ከገባውኝ እናቴንም አላገኛትም ብሎ እንግዲህ ሲነግረው እንዳንተ አይነቱ ልፍስፍስ ነው እንዴ እኔን የሚገለኝ ብሎ እንግዲህ ያው መሳሪያው መዞበት ነበረ። አጋጣሚ ስልክ ተደውሎለት ያው አስደንጋጭ ነገር እንደሆነ ያስታውቃል። ቀጥታ ስልክ እያናገረ ነበረ ማለት ነው። ደንግጦ ከዛ ቤት የወጣው ከቢሮ የወጣው ታዲያ ዳግምም በጣም ደንግጧል። ምን ተፈጥሮ ነው ብሏል። ሰላምና አዲስ ልጅ ተብዬዋ የሰላም ልጅ ተብላ በሰላም ወንድም እንግዲህ ያው የሰላም ወንድም እንደሚታወቀው በእህቱ ላይ ግፍ እየሰራን ያለው ማለት ነው። በላዋ ሰርታ ከአረብ ሀገር ያመጣችውን ሀብትና ንብረት ካልወሰድኩኝ ብሎ እንግዲህ እሷን ለመግደል እያሴረ ነው ያለው ማለት ነው። ይህ ነገርስ ይሳካለት ይሆን? ብሌንም እንግዲህ አሁን ላይ የእናት ጠረን ናፈቃት። የእናትነትን ስሜት ሳታይ ያደገች በጣም በብዙ ስቃይና መከራ ውስጥ ያለፈች ነገር ግን እንደ ሰላም እንደ አጎቷ ክፉ ቀን ያልጣላት አሳዳጊ ያገኘች ብሌን አሁን ላይ እናትሽ ሞታለች ተብላ ሲነገራት ቢከብዳትም አምና መቀበል ስለነበረባት እንግዲህ ያው አሳዳጊ እናት ስላላት ያው ለጊዜው ምንም ቢሆን ሀዘናን ወጥ አድርጋ የሰው ቤት እየሰራች አሳዳጊ እናቷን እየረዳች ነው ያለችው ማለት ነው። ብሌን በጣም አስተዋይና ሩህሩህ ልጅ ናት ማለት ነው። ነገር ግን በማታውቀው ነገር ሰላም ቤት በሰራተኝነት ገብታ እየተሰቃየች ነው ያለችው ማለት ነው። ዳግም እነሱ ቤት ተከራይቶ የሚኖርም እንግዲህ አሁን ላይ የእሱ እናት ብሌንን እንዳሳደገቻት አያውቅም። ባወቀ ሰዓት ላይ እንግዲህ እዛ ቤት ውስጥ ለሁለት ጊዜ በጣም አጸያፊ ቃላቶችን ብሌንን ስናገራት ነበረ ማለት ነው። ሰላምን ለመግደል ለምንድን ነው በዚህ ልክ ቆርጠሽ የተነሳሽው ነፍሰ ገዳይ ብሎ ተናግሯት ነበር። ያንን ነገር ደግሞ ብሌን ተብላ የሰላም ልጅ ተብላ የመጣችዋ እንግዲህ ቀበጥ
አውቃ እንዳደረገችና እንዲሁም ደግሞ ባለማወቅ ብሌንን ስለተናገረ ይቅርታ ጠይቋታል ማለት ነው። እሷም በሱ አልጨከነችም፣ ይቅር ብለዋለች። እሱም በልጅነቱ እናቱን እንዳጣ እንዲሁም ደግሞ ብሌን በልጅነቷ እንግዲህ እናቷ ወደ አረብ ሀገር ሄዳለች ብላ ስለምታስብ ያ ነገር ሁለቱም ጋር ስሜቷ አለ። የእናትነት በእናት እቅፍ ውስጥ አይደለም ያደጉት፣ በጣም ተጎድተው ነው ያደጉት። እሷ እንግዲህ አጎቷ ስትበደልና ስትቀጠቀጥ ነበረ ያደገችው። ምግብ እንኳን በሚጥሚጣ ሰታ እንዴት ይህንን ትሰጭኛለች ለራስሽ ትበያለሽ ብሎ አጉርሶ ሲያቃጥላት ነበረ በትንሽነቷ እድሜዋ። ታዲያ ይቺ ታዳጊ አሁን ላይ ደግሞ ጥሩ ኑሮ እኖራለሁ ብላ እያሰበች እንዲሁም እናቷ ፍለጋ ላይ ነው ያለችው። አንድ ቀን አጋጣሚ ጥሏት እሷ ቤት በሰራተኝነት ተቀጥራለች። ነገር ግን እሷም ብሌንን ሰራተኛዋን ስታቅፍ በፊት ላይ የራሷ ልጅ መስላ ስለምትታያት ሳቅፍሽ ልጄ ነው የምትመስይኝ ለምን እንደሆነ አላውቅም እያለች ተራራላታለች። የእናትነት ስሜት የልጅ ስሜትም ሁለቱም ጋር አለ። ይህ ነገር ያስደስታል። መጨረሻቸውስ ምን ይሆን? አደራ ተብሎ የተሰጠው አጎትየው እንግዲህ አደራውን ሳይወጣ ኬትም ያመጣሽው ድቃላ ነው እያለ አይምሮዋን እንግዲህ ሲጎዳት ነበረ የገዛ እህቱን ያየነው የመጀመሪያው ፓርት ላይ። ውድና የተከበራችሁ የአደራ ድራማ ተከታታዮች በሙሉ እዚህ ቤት ከመጣችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል ማለት ነው። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።